ጸበል እንድትሄድ አድርጓት ወይ ካልሆነ ደግሞ ማለት ነው ወይኔ ራሴን አጠፋለሁ። ቄስ አጠገቧ እንዲደርስ አትፈልግም። የሃይማኖትን ጉዳይ ስታነሽባት ሌላ ነገር ነው የምታስበው። በቃ ሌላ ነገር እናም እንደዛ አለ ብሎ ሄደ። እሺ አልኩኝ አይደል እንዴ ተቀበልኩት። እሱንም ቤካ በአንድ በኩል አምናታለሁ፣ በአንድ በኩል አላምናትም። ሆስፒታል እንሂድ ስንላት እኮ ትንሽ ሆስፒታል ነው መሄድ የምትፈልገው፣ ገንዘቡን እንጂ ሆስፒታል መሄዱን አትፈልገውም እሷ። ቤካ እኔ ላዋራት ንቃሲ መጀመሪያ አንተ እንዴ እንቅልፉ ራሱ ካጀዝበዋል። በተወደብ የሆነው እኮ ቀለበቱን ትቀበል ነበር። ተንበርከካ እኮ እንደዚህ ስትሆን አልፈልግም። ለምን ካልፈለግሽ ለምንድን ነው አብረህ የምትኖረው? ፈልግም እያለችኝ ያለችው እኮ ማለት ነው በ6 ወር ውስጥ እሞታለሁ ብላ ስለምታስብ ጸበል ይዤላት እሄዳለሁ አይደለ? ጸበሉን ንክች ለማድረግ አትፈልግም። ቢያንስ እንኳን ነው የምልሽ፣ ቢያንስ መጠጣቱን እንኳን ይቅር፣ ቢያንስ እጇ ላይ አድርጋ እንኳን መተባበሱ እኮ ትልቅ ነገር እኮ። በግድ ንስሓ ግቢ ልትላት ነው? እሷ ከፈለገች እኮ ንስሓ መጋባ አይደለም፣ ሳትፈልግም ነው የሚገባው። ሰዎች እንደምን አላችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ትንሽ እንግዲህ ዛሬ በጣም በቃ ወደ አሪፍ ሁኔታ ላይ ወደ ተመስገን ወደምንልበት ቦታ መተናልና ዛሬ እንግዲህ እስቲ ዛሬ ከዮርዲ ጋር በእርግጥ አልመጣሁም። እዚህ ያለው ነገር ትንሽ ይከብዳልና የተወሰኑ ነገሮች የተፈጠሩ ነገሮች አሉና ያለው ነገር ያው ለእናንተም ለማካፈል ስለፈለኩኝ ነውና ትንሽ አስቸጋሪ ሁኔታ ላይ ነው ያለነው። ዮርዲም ትንሽ አሟታልና ባለችበት ሁኔታ ላይ ያው የእናንተንም አስተያየት ኮሜንቶቹ ምናምን ነገር ለማየት ሞክረን ነበርና ያው እናንተም የሰጣችሁን አስተያየት እንዳለው ሆኖ እሱንም ለማውራት ሞክሬ ነበር ከዮጋና ምንም ፍቃደኛ ልትሆንልኝ አልቻለችም። አሁን ላይ ጸበል ገብታ ያው ሁላችሁም ሰሚነሽ ምናምን ብላችሁ ነበረ። ሰሚነሽ ኪዳነ ምህረት ወይ ብላ ማርያም ያላችሁኝ ያላችሁ በተቻለኝ አቅም እሷን እንትን ለማለት ሞክሬያለሁ። ያው እኔም ያለኝን በሙሉ እየጣርኩ ነው። አሁን አቅራቢያ ባለው ቤተክርስቲያን ላይ ምናምን ሁሉም ቦታ ጸሎት እያደረኩ ነው በምችለው አቅምና እናንተም ባላችሁ መሰረት እኔም ያው አስቤው ነበረ። በእርግጥ ያው ግን ከዮርዲ ጋር ያለው ነገር ትንሽ ጥሩ ስላልነበረ መድኃኒት ምናምን ስለጀመረ ስለነበረ ያን ምክንያቶች ያው ስላሉ የተወሰኑ ነገሮችን ለማስተካከል ሞክረናል እና በዛ ምክንያት ብቻም ሳይሆን የተወሰኑ ነገሮች አሉ። ያው ሆስፒታል ምናምን ነገር ላይ ብዙ አስቸጋሪ ነገሮች አሉና እነሱን ሁሉ ተቋቁመን ነው አሁን ላይ ወደ ሃይማኖታችን ማለትም ወደ ቤተክርስቲያን እየተመለስን ያለ ነው። ያው መሐሪ አምላክ ነው ያለንና ያው ይምራታል፣ በምህረቱ ይጎበኛታል ብዬ ስላሰብኩኝም ነው። በጣም ብዙ ጊዜ እሄድ ነበር። ያው ለእናንተ ቪዲዮ አልቀረስኩላችሁም ሊሆን ይችላል እንጂ በጣም ብዙ ጊዜ ተመላልሻለሁ ምናምን ብዙ ገዳማቶችም ሄጄ የተወሰኑ ነገሮች ለሷ ለማምጣት ሞክሬያለሁ። ጸበልም እምነትም የተወሰኑ ነገሮችን ለማድረግ ሞክሬያለሁ በሃይማኖቱም በኩል ስላላችሁኝ ስለነበረም ማለት ነውና ዮርዲ አሁን ላይ በቃ እያለችው ያለችው ነገር ጭራሽ ጥሩ አይደለም። በቃ ወደ ቤተክርስቲያን አልሄድም፣ ሲጀመር ደግሞ በቃ ቤተክርስቲያን ላይ መድረስ አልፈልግም አይነት ነገር ነው የሷ አስተያየት አሁን ላይ ያለው ነገርና በእርግጥ በጣም አስቸጋሪ ሁኔታ ነው። አይኖ ይገባኛል፣ ግን በጣም ደግሞ ለምን እንደዛ እንደሆነ እስካሁን ድረስ አልገባኝም። እና እስቲ ቢያንስ እንኳን ለኔ እሺ ባትለኝም እንኳን ከኪያ ጋር እስቲ አውርታ ኪያ ቢያንስ የሆነ ነገር ትላታለች ብዬ ስላሰብኩኝ እስቲ ዛሬ እዚህ ደብረ ምጥማቅ ቅዱስ ፊልጶስ ቤተክርስቲያን ላይ ነው ያለሁት። እስቲ ኪያን ደግሞ ወደዚህ ጠርቻታለሁ እና እዚህ ደግሞ እስቲ ያለውን ነገር ደግሞ ከኪያ ጋር ትንሽ እናወራና ትንሽ አስቸጋሪ ነው፣ ምን እንደምላችሁ አላውቅም። እና እኔ በጣም እያስጨነቀኝ ነው የሷ ነገር። አሁንም ምንም በቃ በጣም እየተረበሽኩ ነው ያለሁት። ምንም እንቅልፍ እየወሰደኝ አይደለም እና በጣም ጭንቀት ላይ ነው ያለሁት። እዛ ላይ ደግሞ ለምን ቤተክርስቲያን አልሄድም ለምን ገዳም አልገባም እንዳለች አልገባኝም እስካሁን ድረስ። መድኃኒት ምናምን የሚባለው ነገር እንዳለ ጨርሳለች በቃ ማለት ይቻላል። በቃ ትንሽዬ መድኃኒት ነው እየወሰደች ያለችው አሁን ላይ እና ያን ነገር ለማድረግ ያለበት አቅም ላይ ነው ያለችው አሁን እና ኦልሞስት ሁሉንም ነገር ለማስተካከል እንዲመች ነበር የሁሉ ነገር እያደረገን የነበረው። እስቲ ኪያ ትምጣና ደግሞ የተወሰኑ ነገሮችን ከሷ ጋር ደግሞ እናወራና ያው እሷ የምትለኝን ነገር ካለ ከሷ የተወሰኑ ነገሮች ወስድና ደግሞ እስቲ ምችለውን ሁሉ አደርጋለሁ። ግን የዮርዲ ነገር በጣም አሁንም ግራ እየገባኝ ነው። በቃ አልሄድም ነው ምናምንና እስቲ ኪያ እመጣለሁ ብላኛለች። አሁን ውስጥ ነበረችና
እየወጣች ነው መሰለኝ። ብዙ ሰዎች አሉ በእርግጥ እዛ ጋርና እስቲ ትንሽ አይመችም እዚህም ለመቅረጽ ያለው ነገርና ትንሽ እስቲ እናያታለን። አዎ እንደውም መታለች። አይ ላውራሽና ወይ አብረን እንገባለን ብዬ ነው። እት ነህ ደህና ነሽ? ደህና ናችሁ? ሰላም ነው። ምን ነው ሲቆም ታዲያና ዞር እንበል ዞር እንበል እንችላለን። ትንሽ ይረብሻል ምናምን ነገር ቦታውና ትንሽ ቁጭ ብለን እናወራለን። አይ ደህና ነኝ። ያው እስቲ ትንሽ እናወራና ያለውን ነገር በቃ እሺ፣ እዛ እንቀጥላችኋለን። እንግዲህ ተመልካቾች ያው ኪያን እንግዲህ አስቸግሬሽ ዛሬ ምን ሆነ ነው? ዛሬ በሌሊት ነው የደወልኩልሽ። አይ ነው ገብቶኛል። ያው ቤት ደግሞ ልክ አይደል? ትንሽ አልተኛ ምን ነው? ያው ትንሽ የወርዲ ማማት ነበር ሌሊት ምናምንና ጠዋትም ያው ቤተክርስቲያን ለመሄድ ታውቂያለሽ በሌሊት የምንነሳውና እና አብራችሁ አልተመጣችሁ? የት አለች እሷ? አልመጣችም። ያው አሁን ላይ ሆስፒታል ላይ ያለችው ያው ግን ያው እዛ ያለችበት ሁኔታ ላይ መውጣት ትችላለች ብሏል ዶክተሩና አሁን ላይ ያው መውጫ ታይሟ ደርሷል። እና ለምን ደግሞ ጸበልና ሞክርም? ጸበል ነገር ደግሞ ትሞክር። አሁን እኮ ገንዘብም ያልቃል፣ ሰውም ይደክማል፣ አንተም እየደከምክ ነው ያለው። ብዙ ነገሮች እየሆኑ ያሉት በገንዘብ እጥረት እንደሆነ ታውቃለህ አይደል? እኛም የተቻለንን እያደረግን ነው፣ ግን ደግሞ ጸበል መሞከር ጥሩ ነው። ለምን አትሄድም ጸበል? ወይ ከኔ ጋር ትሄድ። አሁን እኮ ያለችበት ሁኔታም እኮ ጥሩ አይደለም እኮ እያልኩሽ ያለሁትም እኮ ያን እኮ ጸበል መሄድ አትችልም። ጸበል መሄድ አትፈልግም። በቃ አትፈልግም። ጭራሽ መሄድማ ትችላለች እኮ ግን ፍላጎት አይደለም። አልፈልግም ነው እያለችኝ ያለችው። እኔ ግራ ይገባኛል እኮ እሱ እኮ ለምን ከምንም እኔ እንጃ። እኔ ግራ ገብቶኛል አሁን ኪያ። እኔ ቢያንስ ያለውን ነገር ላወራሽ ነው የመጣሁትኝ አሁን ላይ ነው የምልሽ። አልገባኝም። ለምን ጸበል አልፈልግም ትላለህ? እኔ እንጃ አላውቅም። እኔ እንጃ። እኔ ግራ ግብት ነው ያለኝ። በቃ ቢያንስ እንኳን ነው የምልሽ የተወሰነ መድኃኒት ምናምን ነገር ብያታለሁ። በቃ ሊያስፈልጋት የሚችሉ ነገሮችን በሙሉ ተይዞ እንሂድ ነው እያልኳት ያለሁት። ግን እሷ ምንም አይነት በቃ ፍላጎትም የላትም እዛ የሚሄድ ማለት ነው እንዴ። ቢያንስ እንኳን ፈጣሪ እኮ የፈጠረውን ሰው እኮ ጥሎ አይጥልም አይደል እንዴ? በጣም ብዙ ተጨቃጭቄያታለሁ ኪያ፣ በጣም ብዙ። ምን ብዬ እንደምነግርሽ አላውቅም። በቃ ቢያንስ እንኳን ነው የምልሽ ያው ሴት ነሽ አንቺ ትረጃለሽ በሚል ነው። እናም ደግሞ የሆነ ነገር ቢያንስ ብለሷ ብትነግሪያት የተወሰነ ነገር የሆነ እንግባባለን ብዬ ነው ስለሽ። አሁን ሆስፒታል ውስጥ እንዴት እንደተጨቃጨቅኩ አልገባሽም? ሌሊት ላይ አስቢ፣ ሰው እንደዛ ታሞ የነበረበት ቦታ ላይ ምናምን ያ ሁሉ ጭቅጭቅ ተፈጥሮ ከዛ ሆስፒታል መውጣት አልፈለኩም ነበር። በእርግጥ ሌሊት በቃ ቢያንስ እንኳን ጸበል ምናምን ይዤላት እመጣለሁ ብዬ ነበር እኔ ሐሳቤ ዛሬ እዚህ የነበረው። ግን እሷ ጭራሽ ገዳም አልሄድም ብላ እየተጨቃጨቀችኝ ነው። ይኸውልህ ቤካ መንፈስም ሊሆን ይችላል እነዚህ ትነግረው ማለት ነው። መንፈስ ሊሆን ይችላል አሁን እንደዚህ የሚያደርጋት። ቤተክርስቲያን እንዴት የሰው ልጅ ክርስቲያን ሆኖ ቤተክርስቲያን ላይ ወድ ይችላል? ቤተክርስቲያን ላትወድ ወይ ደግሞ አልፈልግም እያለች ያለችው መንፈስ ሊሆን ይችላል። ቤካ እንደኔ ነው የምነግርህ። መንፈስነቱ እኮ አይደለም እኮ ኪያ እኮ መንፈስ ቢሆን እኮ ነው የምልሽ የተወሰነ ነገሯን እኮ እንትን ትያለሽ። ቢያንስ እንኳን ነው የምልሽ የተወሰነ ነገር ታውቂያለሽ ነው የምልሽ። ቢያንስ የሆነ ቄስ አጠገቧ እንዲደርስ አትፈልግም። የሃይማኖትን ጉዳይ ስታነሽባት ሌላ ነገር ነው የምታስበው። በቃ ሌላ ነገር። ክርስቲያን ናት፣ ኦርቶዶክስ። ስለዚህ እንደዚህ የምትሆነው ሰው ለምን አትናገርም? ለምን አመክራትም? ወይ እኛ እናናግራት። ኪያ ብታናግራት ምንም እኮ ሰውም እየተሰቃየ ነው ያለው። እሷ ምን የምትፈልግ ከሆነ ጸበል ግዴታ ነገር ነው። እኔ ምን እንደምላት ነው ያላቀም። አምላክ ውጪ እኮ ዶክተርም እኮ ከአምላክ በታች ነው የሚያድነው። ሲጀግበር ደግሞ አንድ ነገር ልንገርክ፣ ቀለበት ለምንድን ነው ሊያደርግ? ኪያ እሱ ምን አማክረኸኛል? ጓደኛ ነኝ። ኪያ እንደዛ አይደለም። እሱ ለብቻ ላስረዳሽ። ለምንድን ነው? እሺ አስረዳኝ፣ እስቲ አስረዳኝ። በይሳት ቀለበት የሚደረግበት ሰዓት ነው። እሷ እንዳይከፋት ብቻ ነው ብለህ ነው ቀለበት የምታስረው ወይስ ስለምትፋቀሩ ስለምትዋደዱ ነው? ኪያ ስለምንፋቀር ስለምንዋደድ ነው ያደረኩት። አይመስለኝም። እናንተ ሁላችሁም እየተነሳችሁ ለምንድን ነው የምትጮሁት እንደዚህ? እኔ እየተነሳሁብህ አይደለም እየጮክብህም አይደለም። ዮናም እንደዛ አለ ብሎ ሄደ። እሺ አልኩኝ አይደል እንዴ? ተቀበልኩት። እሱንም ቤካ በአንድ በኩል አምናታለሁ፣ በአንድ በኩል አላምናትም። ለምንድን ነው ማታምናት? ለምንድን ነው ማታምናት? ኪያ እኮ እኔ ግራ የገባኝ እኮ እሱ ላይ እኮ ነው። ያደረገችው ነገር ልክ አይደለም። ሆስፒታል እንሂድ ስንላት እኮ ትንሽ ሆስፒታል ነው መሄድ የምትፈልገው፣ ገንዘቡን እንጂ ሆስፒታል መሄዱን አትፈልገውም እሷ። ለምንድን ነው እንደዚህ የሚሆነው?
በቃ ምን ሳስበው የታወርክ እየመሰለኝ ነው። በአንዴ ቀለበት ማሰር ምን አይነት አማርኛ ነው? ገና ልጅ ነህ እኮ አንተ አይደል እንዴ? ኪያ ምን እንደምልሽ ነው ያላቅም። ስንት ዓመት ነው? ገና ነህ አይደል? በዚህ ሰዓት አንተ ቀለበት ማሰር አለብህ? እሷ እንዳይከፋት ብቻ ብለን ቀለበት የምታስረው ወይስ ስለምትወዳት ነው? ስለምወዳት ኪያ፣ ስለምወዳት የኔ ስለሆነች። ምን ያህል እርግጠኛ ነህ? የነገርኩሽ ነው ኪያ፣ ስለምወዳት ነው ይሄን ሁሉ ነገር እያደረኩ ያለሁት ኪያ። ታውቂያለሽ ይሄን ሁሉ ነገር አይደለ እኮ ትወዳታለህ፣ ግን ሁሉ ነገር ጊዜ አለው። አሁን አንተ ገንዘብህን፣ ንብረትህን፣ ያሉህን ነገሮች በሙሉ በዚህ ሕክምና ጨርሰሃል አይደለ እንዴ? ምንድነው የቀረህ? እስቲ ንገረኝ። የቀረህን አንድ ነገር ንገረኝ። ስለታመመች እኮ እየጠላናት አይደለም። ማፍቀር ብቻ ነው የቀረኝ አይደል? አሁን ላይ በቃ እስከምችለው ድረስ እሄዳለሁ። አለቀ በቃ። ማንም ሰው ደግሞ እዚህ ነገር ውስጥ መግባት አይችልም። ማናችሁም ብትሆኑ አንቺ ይሁንናም ሁሉም በቃ እኔ እንደዚህ እንድትናደድ አይደለም። ስማኝ፣ ጉዴ ፈላ። እኔ እንደዚህ እንድትናደድ አይደለም። ና አናግረኝ። እንደዚህ እንድትናደድ አይደለም። እና ምንድነው እያደረክ ያለው ነገር ልክ አይደለም ካለ አንድ ሰው እኔ ብቻ ብለ እሺ ልክ ላልሆን እችላለሁ። ግን ደግሞ እያለህ ያለው ይሁንናም ብለሃል፣ ቶፋም ብለሃል አይደል? ገና ነው። የፈለጋችሁትን በሉ። ማንም ሰው የፈለገው ማለት ይችላል። እኔ ጉዳይ አይደለም። እኔ ስለምንም ጉዳይ አይደለም። በቃ ኪያ እየሰማሽኝ ነው? ስለምንም ጉዳይ አይደለም። ስለማንም አያገባኝም። እኔ በቃ ኦኬ፣ ትወዳታለህ፣ ግን ደግሞ ልክ አይደለም። በደንብ ልክ ነኝ። ተቀበለችህን በግድ ነው የተቀበለችህ። ለምን ምትወደህ ከሆነ ምታፈቅረህ ከሆነ ለምን ነው የማትቀበል? በጣም ልክ ነኝ። አንተ ልክ ነህ። እሺ እሷ ለምንድን ነው ያልተቀበለች? ተቀብለኛለች። ቀለበት ለምነህ ነው እንዴ ማድረግ ያለብህ? ቀለበት ስታረግ እኮ አሁን እኔ ለኔ አኑ ቀለበት ሲያረግልኝ እኔም ደስ ብሎኝ አልፈልገውም ልል አይገባም። አልፈልግም ኪያ ማይመስል ነገር እያወራሽ ነው። በቃ አለቀ። አላለችህም ወይ? አላለችኝም። እሺ ብለን የተቀበለችው ይሄ ነው። ካይቻለኝ ቀለበት ማድረግ አለች ማለት እኔ ቀለበት ማድረግ አልችልም። በስትክክል ነው ያየሁት። እንደውም ቶፋዩ ብሎኝ ነው። ቶፋ ኪያ መክሮሻል እንዴ አለኝ። ሌላ ጊዜ እኔን ነው የምታማክረው አይደል? እነ ቶፋን እንኳን ባታማክር ኪያ እንደሱ አይደለም። እና ለምንድን ነው ኪያ እንደሱ አይደለም? ምንድነው ላይ እየነገርኩሽ ነው። አሁን ላይ ዮርዲን ከዮርዲ አሁን ለምሳሌ ዮርዲ ያለች አይደለ? ዮጊ ያለች አይደለ? በቃ ከሷ ውጪ ማንንም ሰው በህይወቴ እንደማላስገባ አታስገባ አይደለ? እሱን ቢያንስ ያረጋግጥልኛል። ሁለተኛ ዮርዲ እኔ ቤት ነው የመጣችው አይደለ? እኔ ቤት ነው እየኖረች ያለችው። ኢንቫይሮመንቷ ላይ ሰዎች አጠገቧ ያሉት ሰዎች በሙሉ ወንድ ቤት ስትገቢ ያለው ነገር ታውቂዋለሽ። በቃ ሴት ናት። በቃ ግዴታ ደግሞ ያ ነገር ያስፈልጋታል። ስለሚያስፈልጋት ነው ያደረኩት። ለምንድን ነው የማትረዱኝ? ይሁንና ተነሳ ይጮሃል። አንቺም ተነሳሽ። ይሄው እየጮሽ ነው እኮ። ለምንድን ነው እኔን የማትረዱኝ ነው? ለምንድን ነው ያልፈለገችው እሷ? አንተ ቤት ገብታለች አይደል? አንተ ቤት ነው እየኖረች ያለችው። እኔ እኮ ቤት ካላንተ ብዬ ነው አንተ ቤት እየኖረች አልፈልግም እያለችኝ ያለችው እኮ ማለት ነው። በ6 ወር ውስጥ እሞታለሁ ብላ ስለምታስብ ምን እያደረገች ነው ለበሽታው? እኔ ለበሽታዬ ምን ሳረግ ነበር? ቤካ የቀረኝ ጸበል ነበረ? የቀረኝ እምነትና መድኃኒቶች ነበሩ? መልስልኝ። ሰነፍሽ የተባልኳት እኔ እንኳን እኮ ያልሄድኩበት ገዳም አልነበረም አይደል እንዴ? ኩኪያ እና እሱን እኮ ለማድረግ ነው እኮ አሁን እኮ እየነገርኩሽ አይደለም። ምንድነው ሐሳቧ? ምንድነው አላማዋ? እኮ እሱ ነገር አይገባኝ እኮ ኪያ። አሁንም እኮ እንድታናግሪልኝ የፈለኩትኝ እኮ እሱ ምን ብዬ ላናግራትሽ? በቃ ጸበል እንድትሄድ አድርጓት፣ ወይ ካልሆነ ደግሞ ማለት ነው ወይ እኔ ራሴን አጠፋለሁ። በቃ ምንድን ነው የምትፈልጉት? ከሆነ ይሄን ነው ማድረግ ያለብኝ። አደርጋለሁ። ሕፃን ልጅ ነው ወይ? እኔ እኮ ተጨነኩ እኮ ሆነ ኪያ እኮ እኔ አልቻልኩም እኮ ኪያ። እኔ እኮ ግራ ገባኝ እኮ ኪያ። ለሷ ብለህ ነው ራስህ የምታጠፋው? ስትኖር እኮ ነው የምትኖረው። ጭንቀት ውስጥ ነው ያለው። ይገባኛል። እንደዚህ ሊሆን አይደለም ነገሮች ቢፈቱት ቤካ፣ ነገሮች የሚፈቱት እንደዚህ አይደለም። አንተ ራስን ለማጥፋት እያሰብክ አይደለም። እሷ ምን እያደረገች ነው? እሷ እኮ ቤት ቁጭ ብላ ዝም ብላ ታመምኩ ነው የምትለው። እንደዚህ ደግሞ ለአንተ ነው ጭንቀት እየፈጠረችብህ ያለችው። ሰው እኮ ለመዳን የሆነ ነገር መፍጠር አለበት አይደል እንዴ? ቢያንስ ጸበል መሄድ አለበት፣ መድኃኒቱን በትክክል መውሰድ አለበት አይደል? እሷ ግን ያንን እያደረገች አይደለም። መከርናት፣ ነገርናት፣ ነይ ከኔ ጋር ጸበል እንሂድ አልኳትኝ፣ እምቢ አለች። እንዴ ቤካ ልታብድ እኮ ነው አንተ ኪያሽ። ምንድነው የምትሆነው? አይኖ ተወዳታለህ አውቃለሁ፣ ግን ደግሞ እንደዚህ እንድትሆን አልፈልግም። ወንድሜ ነው እንደዚህ እንድትሆን አልፈልግም። እቤት ስለገባች ብቻ ቀለበት አሰርክላት። እሺ ልቀበልህ እኔ። አዎ እሱን ትክክል ልቀበልህ ቤካ። እንዴ አንተንም እኮ ከቤተ ክርስቲያን ልታርቅህ ነው እንዴ?
ፈጣሪ የማይወደውን መቼም ይቅር የማይለውን ስህተት እኮ ነው ስራ ያልኩኝ እኮ ነው። ጸበል ይዤላት እሄዳለሁ አይደለ? ጸበሉን ንክች ለማድረግ አትፈልግም። ቢያንስ እንኳን ነው የምልሽ። ቢያንስ መጠጣቱን እንኳን ይቅር፣ ቢያንስ እጇ ላይ አድርጋ እንኳን መተባበሱ እኮ ትልቅ ነገር እኮ። እግዚአብሔርን ነው የምልሽ። በጣም ብዙ ነገር ለፍቻለሁ፣ ብዙ ነገር ጥሬያለሁ ኪያ፣ ብዙ ነገር። ግን እኔ አሁን ከጀርባ ያለው ነገር ነው ግራ ግብት ያለኝ። በቃ ለምንድን ነው እሷ ለመዳን የሆነ አንድ ስቴፕ ማትሄድልኝ ነው ግራ የገባኝ። በቃ በጣም እየጨነቀኝ ያለው ነገር እሱ ነው። በቃ አሁን ስለማትፈልግ ቤካ እውነት ብትነግረው ማለት ነው ለሚወዱት ሰው ብዙ ነገር ይደረጋል። እኔ አኑ ስለምወደው ብቻ ጸበል ስገባ ልሞት እችላለሁ ብዬ ሙሉ ለሙሉ እንለያይ ነው ያልኩት። እሷ ግን ካንተ ጋር መለየት ራሱ አትፈልግም። ጭራሽ አብራህ እየኖረች ነው አይደለ? ስለዚህ እንደማትሞት ታውቃለች። በቃ አትሞትም፣ እንደማትሞት ታውቃለች። ምንድነው ችግሩ? አሟታል እኮ ኪያ፣ አሟታል እኮ። ስላመማትም እኮ ሊሆን ይችላል እኮ። እኔ ግራ ይገባኝ ደግሞ እሱ እኔ ይኸውልህ አሟታል፣ ግን ካመማት እኔ እያልኳት ነው አይደለ? እሺ እኔ ቤት ነው ያልኳት። እኔ ጋር ትምጣ። እኔ ብቻዬን ነው የምኖረው አይደለ? ማንም የለም እኔ ጋር መታ መኖር ትችላለች። እኔ አስታመማታለሁ። ከኔ ጋር ጸበል እንግባ አልኳት። እሺ ባለፈው ሳምንት የተመቻቸው ሁኔታ ላይ አልነበርንም፣ በዓለም ነበር ምናምን ነገር። ግን ደግሞ አሁን ነይ እኔ ጋር አልኳት። አልፈልግም አለች። አንተ እኮ በጭንቀት ልታብድ ነው። ወንድ ነህ፣ ምን ታረግላታለህ? እሺ ምን ልትሆን ነው? ልታብድ እኮ ነው ቤካ። ገንዘብህን ጨረስክ፣ ንብረትህን ጨረስክ። እሺ ምንድነው የቀረክ? ምንድነው የቀረ? ለሷ ያለ ፍቅር እሱንም ቀስ በቀስ እያለቀብህ ነው ቤካ። እንዴ ምትወድ ቢሆን ኖሮ እኮ ቀለበቱን ትቀበል ነበር። ተንበርክከህ እኮ እንደዚህ ስትሆን አልፈልግም። ለምን ካልፈለግሽ ለምንድን ነው አብራህ የምትኖረው? አብራህ ለምን ትኖራለች? ምንድነው የጎደለው? እኔ ይቅርታ አድርግልኝ አላምናትም። ሚስት ወይ ፍቅረኛ ስለሆነች አይደለም ቤካ፣ እውነቱን ነው የምነግርህ። እኔ እንዴ ሰው ተንበርክኮ በጣም የሚወዱት በጣም የሚያፈቅሩት ሰው ተንበርክኮ አልፈልግም ማለት ምን ማለት ነው? እንደሱ እኮ አይደለም። ማትፈልገው ከሆነ የሆነ ምክንያት ይኖራታል አይደለ? እሞታለሁ ብላ ካሰብሽ ለምን ካንተ ጋር ትኖራለች? እሞታለሁ ብላ ካሰብሽ ለምን ወደ ገዳም አትገባም እንዴ? ሰው እኮ እሞታለሁ ብሎ ሲያስብ እኮ ወደ ፈጣሪ ነው የሚጠጋው አይደለ እንዴ? እሷ እኮ ዓለም በቃኝ አላለችም። ገና ናት፣ ገና ልጅ ናት፣ ገና ወጣት ናት። ግን ደግሞ አዝንላታለሁ፣ ወጣት ናት። ተረዳኸኝ? ጸበልን መግባት የማትፈልገው በቃ እንዲሁ ልሞት ብላ ልታስብ ትችላለች። በሰው ቦታ ሆኜ ስላየሁትኝ ማለት ነው። ግን ደግሞ እንዴት ነው እንዲሁ ብላ አስባ ልትሞት የምትችለው ነው እኮ? እኔ እኮ ግራ የገባኝ እኮ። ቢያንስ እንኳን ንስሐ ገብታ ነው መሞት ያለባት። ቢያንስ እንኳን ነው የምልሽ፣ ቢያንስ እንኳን ወደ ፈጣሪ መጠጋት መቻል አለባት ነው። በራሱ ፍላጎት ኪያን እየነገርኩሽ ነው። አሁንም እየነገርኩሽ ነው። አሁን ደግሞ ለሷ ወግነሽ እንዳይሆን ኪያ፣ ለሷ ወግነሽ ብቻ እንዳይሆን። አሁን ደግሞ እየፈራ ያለሁት እሱን ነው። ዲና ይሁን ቆይ እና በቃ ትክክል አይደለችም አልሽኝ አይደል? በቃ ትክክል አይደለችም። በቃ አለቀ። ሰማሽኝ አይደለ ኪያ? በቃ መግባት ካለባት ጸበል ትገባለች። አለቀ። አንተ ፍላጎት አይደለም፣ በሷ ፍላጎት ነው እኮ። እሱን ደግሞ እናያለን። ምንድነው እና ብናያሻል በቃ እያረክ ያለው ነገር ማለት ነው የጅል ስራ ነው። ምንድነው የጅል ስራ? ምንድነው የጅል ስራ? በጣም የጅል ስራ። በግድ ንስሐ ግቢ ልትላት ነው? እሷ ከፈለገች እኮ ንስሐ መጋባ አይደለም። ሳትፈልግም ነው የሚገባው። ሳትፈልግም እሷ መድኃኒቱን ሳጨርስ ጸበል ልገባ አትችልም አይደለ? በቃ መድኃኒቱን እስክጨርስ ድረስ ታገሳት። ምንድነው የምታገሳት? እየሞተች ነው የምታገሳት ኪያ? ቤካሽ ምን ልታረግ ነው? እሺ መፍትሄ ለምን አነግረኝ? አንተን ጥያት ይዣት እገባለሁ። በቃ አለቀ። ማሰርም ካለብኝ አስሬ ይዣት እገባለሁ። በቃ እያበድክ ነው መሰለኝ። እያበድኩ አይደለም ኪያ፣ እያበድኩ አይደለም። እየነገርኩሽ ነው፣ እያበድኩ አይደለም። በቃ እሷ መዳን አለባት። ያለኝ አማራጭ እሱና እሱ ብቻ ነው። አሁን ላይ በቃ ያለኝ አማራጭ ፈጣሪ ብቻ ነው። በቃ ያለኝ አማራጭ እሱ ብቻ ነው። ለሱ ነግሬያለሁ። ምን ማለት ትችላለህ? እሺ ኪያ፣ እኔ እየነገርኩሽ ነው እንዴ። ስለፈለገች እኮ ነው ንስሐ የምትገባው። በአንተ ፍላጎት ሳይሆን በሷ ፍላጎት ነው የምትገባው። አይደለም፣ እኔ ስለፈለኩኝ ነው ንስሐ የምትገባው። የትኛው ህግ ነው ይሄ? አንተ ያወጣው ህግ ነው? አዎ እኔ ያወጣሁት ህግ። ምክንያቱም ኪያ እኔ በጣም ግራ ገባኝ። በቃ እሺ ምንድነው ማድረግ ያለብኝ? ከመድኃኒት አመጣው አይደለ እንዴ? አልዳነችም። ያልሄድኩበት ሆስፒታል የለም። አልዳነችም። ኢቭን ነው የምልሽ። ቆይ ልነግርሽ ነው። ኢቭን ነው የምልሽ 6 ወር ቀራት። ከዛ ከ6 ወር ቀራት ደግሞ ድጋሚ ደግሞ ደህና ናት። ምን ማለት ነው ኪያ? ይሄ እኮ በህክምና እኮ የሌላ አይነት ነገር እኮ ነው እየተወራ ያለው እኮ ኪያ። በቃ እሱ የሚታመን ከሆነ ኪያ፣ እሱ የሚታመን ከሆነ ነው የምልሽ እኮ። እሱ የሚታመን ከሆነ ይዣት ነው የምገባው። ጸበል አለቀ በቃ። ሰሚነሽ ኪዳነ ምህረት ወይም ደግሞ ኩክየለሽ ማርያም ሊሆን ይችላል። ሁሉም ቦታ በቃ እንሄዳለን። የማልሄድበት ቦታ የለም። እየተረዳሽኝ ነው? የማልሄድበት ቦታ የለም። በቃ ፈልጋ ነው መሆን ያለበት። ሳትፈልግም ይሆናል ኪያ፣ ሳትፈልግም ይሆናል። ነው የምትቀመጥልህ።
እሺ አስረን ታስቀምጣት መንፈስ ነው እንላለን። ግን እቺ ልጅ መንፈስ ከሌለባትና የምር መግባት ካልፈለገች ምን ልታረግ ነው? እሱና ያለን እኮ ነው እያልኩ። ምን ልታረግ ነው? ይዛል ያለን ነው እያልኩሽ ያለሁት። ምን ነው ምን ልታረግ ነው? ቤካ እኔ እኮ እየነገርኩ ያለሁት ነገር ነው። ለምንድን ነው ታዲያ ጸበል የማትገባው? ለምንድን ነው ጸበል የማትገባው? ፍላጎቷ ሊሆን ይችላል። ደግሞ ሴት ልጅ ናት። አይደለም ፍላጎቷ አይደለም። አንደኛ ነገር ደም እየታየ ታውቃለህ አይደል? ጸበል ውስጥ አይገባም። ወይ ደግሞ የመማት ሊሆን ይችላል አይታወቅም። አስፈርቷት ሊሆን ይችላል አታውቅም። ሰው ላይ ዝም ብለን መፍረድ አትችልም። እኔ አሁን ይኸውልሽ ቀለበት ማድረግ ብቻ ነው በጣም ያናደደኝ። ሌላው ላይ አንተ አይመለከትም። እሷ መወሰን አለባት። ምንም መወሰን የለባትም ኪያ። እኔ ነኝ መወሰንላት በቃ ከዚህ በኋላ አንተ ምንም አይደል። እኔ ነኝ መወሰንላት። አንተ ጓደኛዬ የፍቅር ጓደኛዋ እንጂ ምንም አይደል። መወሰን የምችለው እሷ ናት ነኝ። እሷ ማለት እኔ ነኝ፣ እኔ ማለት እሷ ነኝ አይደል እንዴ? በፍቅር ህይወት ውስጥ እንደዚህ አይነት ነገር አለ። በቃ ልትረዱኝ ያልቻላችሁት ይሄን ነገር ብቻ ነው። ተርተሽኛል። በቃ ቤተሰቦቿም ኢቭን ነው የምልሽ ኦዲየንሶቿ እንኳን የእሷ ነው የምልሽ የምታዳምጣቸው ሰዎች ራሱ ለእሷ ምክር የሚሰጧት በሙሉ ጸበል ግቢ ነው ያሏት። እነሱን መናቅ ነው ወይ ምንድን ነው? ምን እናድርግ? እሺ ፋሚሊዎች፣ እሺ ምን እናድርግ? እኔ ገብርኤልን ጸበል አብረን እንጎብ እያታለሁ አብረን ለአንድ ሳምንት ኪያ እያልኩሽ ነው። አሁንም አንጠልጥያትም ቢሆን ይዣት እገባለሁ እያልኩሽ ነው። ፈቃዶ ማስገባት አትችልም? እችላለሁ ኪያ፣ እየነገርኩሽ ነው። አሁንም ነፍስ አባት አላት እሷ የላትም። በአንተ ነፍስ አባት ነው ችግር የለውም። ችግር የለውም። ነፍስ አባት እንዴ ፈጣሪ እኮ ይመራል እኮ። አሁን ተረጋጋና እኔ ቤት እንሂድና ቁርስ ምናምን ነገር በልተህ ተረጋግተህ ትመለሳለህ። አይ የለም እንደዛ ብሎ ነገር ና ማርያምና ራስን ጥላል። ሻወር ትወስዳለህ፣ ጸጉርን ትቆረጣለህ። ከዛ በኋላ ምንድነው የምትመስለው ለራስህ? እስቲ ለራስህ ጊዜ ስጥ። አንተ ስትኖር እኮ ነው እሷ የምትኖረው። እሷን ለማኖር ብለህ እኮ አንተ ቀድማት ልትሞት ነው እንዴ? አሁን እኔ ቤት እንሂድና ቁርስ በልተህ ሻወር ወስደህ ምናምን ነገር ያልገባኝ ነገር አለ። አሁን ያልገባኝ ነገር አለ ቤካ። አሁን ምን ያልገባኝ ነገር አለ? በቃ ለምንድን ነው ማትገባት ነው ጸበል? አሁንም እኮ እየነገርኩሽ ነው። እምቢ ካለች ምን እናርግ? እሺ አንገላት ነገር ጉትተና እንወስዳት ነገር። እሺ ምን እናርግ? ልጅቷ መንፈሱ ሊሆን ይችላል ወይ ደግሞ አንዱ ነፍስ አባታችንን ጠርተን ወይ ጸሎት እንዲደረግባት እናደርጋለን። አልገባም። በቃ ቄስ ስታይ ጭራሽ በቃ የተሻሻለች አይነት ነገር እንዳይመጡብኝ አይነት ነገር ነው እያለችኝ ያለችው። እሺ መንፈስ አይደለም። መንፈስ ቢሆን እኮ ነው የምልሽ እኮ መንፈስ ቢሆን መስቀል ትሳለማለች። ተርተሽኛል። ያኔ እያመማት የነበረበት ጊዜ መስቀል ትሳለም ነበረ። ተርተሽኛል። አሁን ነው የምልሽ ጭራሽ በቃ ቄሶቹ ገዝተዋት አይነት ነገር ምናምን እኮ ታስቦ እኮ እንድትገባ ነበር እኔ ያሰብኩትኝ የነበረው። ቢያንስ እንኳን ቄስ እንዲያወራትም ራሱ ፈቃደኛ አይደለችም። ንስሐ አባታችን እንዲያወራት ፈቃደኛ አይደለችም። ኪያ ምንድነው? እሺ ምን እናድርግሽ? ቢያንስ እንኳን እኮ አንዴ እኮ ብታወራቸው አንዴ ብቻ እኔ እኮ እንድታናግሪያት ነው የፈለኩትኝ። እኔ አዋራታለሁ። ተረጋጋና እኔ አዋራታለሁ። አሁን እንደዚህ ይሆን ከሆነ ማተፈጣው እኔ አዋራትና ወይ እኔ ጋር እንድትሆን አደርጋለሁ ወይ ደግሞ ኪያ ግን እኔ እየነገርኩሽ ነው። ላንቺንም ላትሰማሽ ትችላለች። በቃ ካልሰማችኝ ላትሰማሽ ትችላለች። ላትሰማሽ ጀመር ነው እየነገርኩሽ ነው ኪያ። እኔ ያልሰማችኝ ማንንም ልታዳምጥ አትችልም። ድንገት እኔ ልሰማኝ ተርተሽኛል። እኔ ያላዳመጠችኝ ማንንም ልታዳምጥ አትችልም። ያለኝ አማራጭ አንጠልጥያት ይዣት መግባት ነው ጸበል። አይሆንም። አንተ አንጠልጥላት ያለ እሷ ፍላጎት አይሆንም። ይሆናል ኪያ ስለሚሆን ነው። እሱን ደግሞ እኔ አደርገዋለሁ። ችግር የለውም ኪያ፣ እኔ እሱን አደርገዋለሁ። ቤካ እኔ ላዋራት ንቃ እስቲ መጀመሪያ አንተ እንዴ እንቅልፉ ራሱ ካጀዝበዋል ኪያ። እኔ ማደርገው እንዳብደን ነው ያለው። አሁን ተረጋጋና ጸጉር ቤት እንሄዳለን። ጸጉርን ትቆረጣለህ መጀመሪያ፣ ከዛ በኋላ ሻወር ትወስዳለህ። እሺ ምን የሚቀየር ነገር አለ? በቃ አለብህ እንዴ ምን ሆነ ነው? አታስጮኝ። ሰው ፊት እዚህ ቤተክርስቲያን አጠገብ ነው ያለ ነው። ሰማኛለህ? ና አሁን እኛ ቤት እንሂድ። ወደ እኔ ቤት እንሂድና ከዛ በኋላ እናወራለን። ማቤካ ፋሚሊዎች እንግዲህ ለማውራት ሞክራለሁ። እስቲ እኔ ቤት ሄደን ከተረጋጋን በኋላ ደግሞ እሷንም ለማውራት ሞክራለሁ። ያው እናንተም እስቲ ኮሜንት ላይ መከራት። እኔ ምንም አልገባችኝም ልጅቷና አውራት እንግዲህ ሰላም እስከዛ ድረስ